journey begins. First signal against the endless night, a flicker of hope and hope, the dawn of community. በግድብ በቤት በመንገድ በሃይዌይ በሬልዌይ ሎጂስቲክስ ትልቁ ጋፓችን ስለሆነ እነሱን መልስ የሚል ሐሳብ ነው ያለው። አሁን የሬልዌይ ግንባታ ፍላጎት አለ። ከአዲስ ኤርፖርት ወደዚህ መነሻ የሚሆን አቅምኛ ጋር ካለ መነሻ የሚሆን ዲዛይን አቅም ካለ እንደዚህ ቀደሙ ነገሩን ከምንዘረግፍ ሙቭ እናደርጋለን። መንገድም ምናምን እንደዛ ማለት ነው። ቴሌኮም እየወጣ ነው። አየር መንገድ የተወሰነ ወጥቷል። ኤአይ ለመውጣት እየሞከረ ነው። እነዚህን ቶሎ አጠናክረን ከኛ አልፎ ወጣ ብሎ ማርኬት እንዲያመጡ ለማድረግ ነው ፍላጎቱና ለዚያ እርሾ እንዲሆን በጥቅል ፍላጎቱ በሎጂስቲክስ ሴክተር ያለውን ጋፕ ለመመለስ ነው። የኢትዮ ጅቡቲ አክሲዮን ማህበር 75-25 የተከፈለ ነው። የኢትዮጵያ 75%፣ የጅቡቲ 25%። አሁን 8ኛ ዓመታችን ኦፕሬሽን ከጀመረን for the last 6 years and plus more or less ጭን የነበረው ፈርቲላይዘር እና ኮንቴነር ነው ማለት ነው። አሁን ግን ካርጎቹን አብስተን ማሽነሪዎችን፣ ባሶችን፣ ትራኮችን በሆል እንጭናለን። ላይቭ ስቶክ፣ ቬጂቴብል መጫን ጀምረናል። ሞር ቢዝነሶቻችን ሞር ዳይቨርስ እያደረግን ነው ማለት ነው። ቪዥናችን ኢትዮጵያን ኮኔክትድ የሆነች ኔሽን ዌስት አፍሪካ ውስጥና ኢኮኖሚክ ግሮዝ እና ሪጂናል ኢንቴግሬሽንን ወርልድ ክላስ ሬልዌይን በመጠቀም ያንን ለማሳካት ነው። ከ2015 ጀምሮ ቢልድ ኤንድ ኦፕሬት አድርገናል። የተለያዩ ሬልዌይ ኢንፍራስትራክቸሮችን ማለት ነው። ስታርቲንግ ፍሮም 2023 ሪፎርሞችን ጀምረናል። ወደ አዳዲስ ኒው ቢዝነስ ቬንቸርስ ገብተናል። ሬልዌይ ኢንስቲትዩት ትሬኒንግ ሴንተር ከፍተናል። ላይሰንስ እና አፕሩቫል ኦፍ ኮሜንስመንት ኦፍ ዲፍረንት ኦፕሬሽንስ ኢንክሉዲንግ ግሬድ 1 ኮንስትራክሽን ላይሰንስ አውጥተናል። ኮንሰልቲንግም ኮንስትራክሽን በዛ እየሰራንበት እንገኛለን ማለት ነው።